ቆይ ሀይሚዬ ከምን የተነሳ ነው ይሄንን ስቶሪ እንደዚህ ፖስት ያደረገችው? በነገራችን ላይ እኔ በእውነት ውዶቼ እኔ አሁን በማን መፍረድ እንዳለብኝ ምን ማለት እንዳለብኝ በጣም ግራ እየተጋባው ነው። ክርስቶስን ነው የምላችሁ። እና ትልልቅ ሰዎች ነን። ብሩኬም ቢሆን ትልቅ ሰው ነው። ሀይሚም ብትሆን እድሜ ቁጥር ነው ውዶቼ፣ እድሜ ቁጥር ነው። ነገር ግን ደግሞ በአመለካከት ተብሩኬ ትበልጣለች። ብሩኬ በእድሜ ቢበልጣት ነው። ነገር ግን ብሩኬ እኔ እንጃ የሆነ አንዳንዴ የህፃን ልጅ ስራ ነው እየሰራ ያለው። ለምን እኔ እንጃ ይችን የመሰለች ልጅ እንዴት መያዝ እንዳለበት ራሱ እኔ እንጃ። በጣም ግራ ተጋብቷል አሁን ላይ ማለት ነው። በጣም ግራ ተጋብቷል። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ይሄን ቪዲዮ ላይክ ሼር አድርጉት። ሴት ልጅ አጠገብ የማትቆሙ ሰዎች ማለት ነው እግራችሁ ይሰበርና የሴት ልጅ ህመም የማይገባችሁ አላችሁ። እግራችሁ ይሰበር፣ ፈጣሪ ይስበረው። ምን አገባኝ እኔ። ሴት ልጅ ስታዝን አትሰሙም። ሴት ልጅ ስትከፋ አታዩም። እሰይ የምትሉ አላችሁ። ደደብ ናችሁ እናንተ። እሰይ ህይወትን ኖራችሁ ታታቁማ። እየተደበደባችሁ ነው እናንተ የምትኖሩት። ብሩኬ ይሄንን ስቶሪ ያደረገችው አይ ቲንክ የሚመስለኝ ሀይሚዬ እሷ በሌለችበት ለዛች ማንቁርቲ ቻናል ከፍተ ስለሰጠ ነው። እውነት ሀይሚን ብታከብራት ኖሮ ለሀይሚ ቦታ ቢኖርህ ኖሮ ቤት ውስጥ እንደ ዶሮ እንደ ጭልፊት ወይንም እንደ ሌላ እንደ አይጠ መጎጥ ምናምን ነገር እየዘጋህ አትሄድም። ቤት ውስጥ ተዘግቶ የሚካሄደው አይጥ፣ ጭልፊት የመሳሰሉ እንስሳዎች ናቸው። ሰው ልጅ አይደለም ተዘግቶ የሚሄደው ቤት ውስጥ። አንተ ግን ቤት ውስጥ እቃው እንደ እቃ ነው ጥላት የምትሄደው። ያስታውቃል። ፊቷ እየነገረን ነው አሁን ላይ። ፊቷ ላይ የሆነ ነገር እያነበብን ነው አሁን ላይ። እኔ ከዚህ በፊት አሁን ላይ ድራማ ነው እንዶ ተረጋጊ ተባልኩኝ እንጂ ከዚህ በፊት ማለት ነው እኔ የተነገረኝን ሚስጥር አሁን ላይ ሁሉን ነገር ዝርግፍ አድርጌ ልንገራችሁ። ሀይሚ ማለት ነው ብሩኬ በጣም እንደሚጨቁናት ነው እኔ የሰማሁት። በፊት የዛሬ 2 ወር ነው ይሄን የሰማሁት ማለት ነው። ቀን በቀን ነው የምታለቅሰው። ከቤት እንድትወጣ አይፈቅድላትም አሉ። ጠጉር ቤት ራሱ ነው የሚወስዳት። በቃ ማንንም ጓደኛ የላትም። ከሰው እንድትግባባ አይፈልግም። እንደገና ደግሞ ስልኳን ራሱ ይቆጣጠራል። እና ብዙ ነገሮች ነው ብሩኬ በሀይሚ ላይ ብዙ ነገሮችን ይቆጣጠራታል። ብዙ ነገሮች ላይ ማለት ነው። ብዙ ነገሮች ላይ ነው የሚቆጣጠራት። በጣም ይቀናል። አይሮ ኖ ራሱ ብቻ ተወዳጅ ማድረግ ፈልጎ ይሁን ወይንም እሷን ብቻዋን ለማስቀራት ፈልጎ ይሁን የብሩኬ ሀሳብ ምን እንደሆነ አላውቅም። ምን እንደሆነ ማለት ነው። እውነት ብሩኬ ሀይሚን ቢያከብራት ቢወዳት ላይክ በሷ መስመር ቢራመድ ኖሮ ሊቺ አብሳላት ናት የምትባለው ቆረቆንዳ አብረው ሆኖ ቻናል ከፍተው ይሰጡ ነበረ። ነገር ግን ደግሞ እሱ በራሱ ነው የሚራመደው። እሷ እየመጣች አንዴ ናፍቀኸኛል፣ አንዴ ከካሜራ ጀርባ እንገናኝ ምናምን ትላለች። ይሄ ምንን ያመለክታል? የሆነ ነገር እንዳላቸው ነው የሚያመለክተው። አንገናኝ። ብሩኬን እንደፈለገ ከሴት ጋር ይገናኛል፣ እንደፈለገ ይላላጣል። ሀይሚ ግን የቤት ውስጥ ምንድነች? ድስት ነች፣ ቴሌቪዥን ነች፣ የሆነ ምንድነች? ወታችሁ ስትመለሱ ቁጭ ብሎ የምታገኙት ቴሌቪዥን ነው አይደለ? በቃ ሀይሚ እንደዛ ነው ብሩክ ያደረጋት። እንደዛ ነው ያደረጋት። የመሬ ነው ምላችሁ። እንደዛ ነው ያደረጋት። እሱ ከፈለጋት ሴት ጋራ እንደፈለገ ይገናኛል። ሀይሚ ግን ነው። ለሀይሚ ሲሆን ነው፣ ለሱ ሲሆን ግን የስ እኔ ምን ይሻለኛል? እንደው ብሩክ እኔ ምን ይሻለኛል? በምን አይነት ቋንቋ እንንገርህ እንዴ? የሀይሚ እህቶችማ እኮ ግራ ቢጋቡ፣ ወዳጆች ግራ ቢጋቡ መልእክታቸውን በእንግሊዘኛ ማስተላለፍ ጀመሩ። በአማርኛውም ብለውት ሲሰለቻቸው መልእክታቸውን በእንግሊዘኛ አደረጉት። ተቃጥለው ቅጥል እኮ ነው ያሉት። ተናደዋል እኮ በጣም ንዴት ላይ ናቸው። የምሬ ነው የምላችሁ። እንዴት አይናደዱ? እንዴት አይቃጠሉ? ነገሩ ሲበዛ ይሄ ድራማ ነው እያለን እየተው ነው።
እስኪ ይሁን እያልን እየተው ነው ነገሩ። ግን እየባሰ መጣ። ይቺ ልጅ አዘኗን በጎን እየወጣች እየገለጠች ነው። ዝም ብላ እየወጣች ስቶሪ እንደዚህ አይነት ጥቅስ አታደርግም ከምድር ተነስታ ማለት ነው አንድ ነገር ሳይኖር። እኔ ቆይ ብሩኬ እንዴት ሀይሚን መያዝ አቃተክ? እንዴት በቃ መንከባከቡ ጠፍቶብክ ነው? ጠፍቶብክ እኮ አይደለም ስለማትፈልገው ይመስለኛል። አላቅም ማለት ሰው እኮ አንድን ሰው መንከባከብ ካልቻለ፣ ፍቅር መስጠት ካልቻለ፣ ማስደሰት ካልቻለ ጨቁኖ መያዙ ለምን አስፈለገ? እኔ እኮ ጥያቄ የሆነብኝ ብሩኬ ማስደሰት ካልቻልክ እንደገና ደግሞ እሷ የምትፈልገውን ነገር እንድትሆን ካልፈቀድክላት ቤት ዘግቶ መያዝ ለምን አስፈለገ? ጥያቄ ነው። ቤት ዘግቶ መያዝ ለምን አስፈለገ? ለምንድን ነው የፈለግከው? ይሄንን ምን እንዳይቀር ነው? ከሷ የምትፈልገው ነገር አለ፣ በግልጥ አስረዳን። ይሄ እፈልጋለሁ፣ እሷን ከሰው ከተገናኘች ከሰው ከዋለች በቃ ያ ነገር ያስቀናኛል፣ አብሬ ከሷ ጋር መታየት አለብኝ ነው ወይንስ ምንድን ነው? ለይታ ካስፈልገኛለች ነው? አልገባንም እኮ ፍቅር አሰጣጥ፣ ሴት ልጅ አያያዝ፣ እንክብካቤ ለምን ከአዶናይ ተማሩ። አዶናይ እኮ በቅርብ ሰዓት ወደ ኢትዮጵያ ገብቶ 1 አመት ባልሞላበት ሰዓት 1 አመት ሞላው እንዴ? ስንት ነገር አስተምሯል፣ ስንት ወንዶችን ለውጧል፣ ስንት ነገሮችን አድርጓል። እና ተማሩ። ሰው እኮ ራሱ የሆነ ነገር ማድረግ ካልቻለ ከሰው መማር እኮ ይችላል አይደለ? እና እኔ አላቅም ውዶቼ፣ በጣም ግራ እየገባኝ ነው ያለው አሁን ላይ። እግዚአብሔርን ነው የምላችሁ። ነገሩ የሆነ ይስተካከላል፣ ድራማ ነው ሲሉኝ ራሴን ሲሸውድ ነገሩ ይሄ በአሁን ጊዜ ከሌ ምሎ ነግሮኛል። ውሸት ነው ውዶቼ፣ ውሸት እንዴ! ብሩኬን እንዳንናገረው የራሱ የብሩኬ ወዳጆች በጎን ይላኩና ማለት ነው ለኛ ይመጡና በፌክ አካውንት የሆነ ለጥቃቅን ዩቲዩበሮች በተለይ ማለት ነው ብሩኬን ምንናገር እንደዚህ ለብሩኬ አስተያየት ለምንሰጥ ማለት ነው ድራማ ነው እንደዚህ እንዳትናገሩ ምናምን ብለው የማላ አይነት እየደረደሩ እኛን አፍ ያስዛሉ። እውነታውን እንዳናወጣ፣ እውነታውን እንዳናጋልጥ። ግን እኛ አሁን ነቅተናል። እንደዛ እየማላችሁ በፌክ አካውንት እየመጣችሁ እየማላችሁ የምትነግሩን፣ በተለይ ለእኔ እንደዛ እየማላችሁ የምትነግሩኝ ውሸት ነው። ድራማ ቢሆን ሀይሚ በዚህ ልክ አትከፋም ነበረ። ድራማ ቢሆን ኖሮ እየተደረገ ያለው ሀይሚ በዚህ ልክ እየወጣች የሀዘን ነገሮች አትፖስትም ነበረ። አንድ ሴት ካልተበደለች እንደዛ አትሆንም። በትክክል ብሩኬን ትፈራዋለች። ባለፈው ላይቭ እንደገቡ ከኋላ ነበር የተቀመጠችው። እንደውም አሁን ነው እኔ ፎቶውን የሷ የሀይሚ ወዳጆች ሲያወሩ ገስት ላይ ሰምቼ ትናንትና ፎቶውን ተመልሽ አዩሁኝ እንዴት እንደተቀመጠች ከጀርባው ጋር ነበረ ውሽቅ ያለችው። እና አንዳንድ ጊዜ እኔ ትኩረት አድርጌ ነገሮችን አላይም። ካለፈ በኋላ ነው ትኩረት የማደርገው። እነሱ ሲያወሩ ማለት እንዴት ምን ነበረ? እስቲ ቆይ ፎቶ እኮ ሊናገር ይችላል። እስቲ ወደ ኋላ ልመለስ ብዬ ፎቶውን ሳይ ከኋላው ነበረች።